እሺ ቀጣይ ጀማል ቶሎ መልስ። ነቢያችን ሰለላሁ ዐለይሂ ወሰለም ሶስተኛው ሰማይ ላይ ያገኙት ነብይ ማን ይባላል? ነቢ ሙሳ። እሺ ተሳስታችኋል። እየመለስኩላቸው ነው ሄድ ወይንስ? አዎ እሺ ችግር የለውም። የመጀመሪያው አብዱልከሪም የጠየቁት አምስተኛው ሰማይ ላይ ያገኙት ነብይ ማን ይባላል? ሃሩን ዐለይሂ ሰላም። ጀማልን የጠየቁት ደግሞ ሶስተኛው ሰማይ ላይ ማን ነው? ዩሱፍ ዐለይሂ ሰላም። ይሄ ነው። እሺ ሰቢራ ነቢያችን ሰለላሁ ዐለይሂ ወሰለም ሁለተኛው ሰማይ ላይ ያገኟቸው ነብያቶች ማን ማን ይባላሉ? ኢሳ ዐለይሂ ሰላም እና ኢሳ ብቻ። ኢሳና ኢሳን ብቻ ነው የማውቀው። ግማሽ መልስ። ኢሳና ማን ነው? በቃ አንቺኛው አሙዩ ኢሳና ማን እና ያገኙት? ኡሙ አይሰን አደም ኢሳና ሙሳ። በቃ አንዴ ካለፈ አለፈ። እህትሽ አዳምጪ። ከዛ በኋላ ዝም በይ። አብዱልከሪም ሁለተኛ ሰማይ ላይ ያገኙት ነብይ ማን ይባላል? ዒሳና ያህያ። በጣም ጎበዝ አብዱልከሪም። በቃ የመራ ነው። ዒሳና ያህያ ዐለይሂም ሰላም። እሺ ጀማል አቤት። ነቢያችን ሰለላሁ ዐለይሂ ወሰለም ሰባተኛው ሰማይ ላይ ያገኙት ነብይ ማን ይባላል? ኢብራሂም ዐለይሂ ሰላም። ኢብራሂም ዐለይሂ ሰላም። ሰሚራ ነቢያችን ሰለላሁ ዐለይሂ ወሰለም አንደኛው ሰማይ ላይ ያገኙት ነብይ ማን ይባላል? አደም ዐለይሂ ሰላም። በጣም ጎበዝ። ኡማይሰል ሰማይ ላይ ያገኙት ነብይ ማን ይባላል? አንቺ ልጅ አፍሽን እንትን ዝም በይ እሺ። ከተመለስሽ በኋላ እንደነሱ ስርዓት ያዝ እሺ። እሺ ኡማይሰል ነቢያችን ሰለላሁ ዐለይሂ ወሰለም ስድስተኛ ሰማይ ላይ ያገኙት ነብይ ማን ይባላል? ያዕቁብ ወር እስማኤል። እሺ አብዱልከሪም መልሰው። ተረኛ አንተና። ነቢያችን ሰለላሁ ዐለይሂ ወሰለም ስድስተኛው ሰማይ ላይ ያገኙት ነብይ ማን ይባላል? ነቢዩላህ ሙሳ ዐለይሂ ሰላም። ሙሳ ዐለይሂ ሰላም። ያ ሰላም። እሺ ጀማል አቤት። ነቢያችን ሰለላሁ ዐለይሂ ወሰለም ሰባትን ሰማይ እየሄዱ ባሉበት ጊዜ ነብያቶችን ሲያገኙ ታያቸው ጊዜ ያለቀሰው ነብይ ማን ነው? ኢብራሂም። ላ ሲያቸው ጊዜ ያለቀሰው ነብይ ማን ነው? ሰሚራ መልሻ። ኢሳ። ላ ኡሙ አይሰል መልሽ። ማን ነው ሲያቸው ጊዜ ያለቀሰው ነብይ? አላወኩም። ሙሳ ዐለይሂ ሰላም። ሙሳ ዐለይሂ ሰላም አለቀሰ። ለምን ያለቀሰው ግን? ረጁሉን ጃአ በዕደና አው ጉላሙን ጃአ በዕደና ወለሁ አትባዕ አክሰረ ሚና ብሎ አለቀሰ። ሰላም ካላቸው ምናምን ሰላምታ ከተለዋወጡ በኋላ ከነቢ ሰለላሁ ዐለይሂ ወሰለም ጋር ልክ ዞረው ሲሄዱ ጊዜ አለቀሰ። ያኔ በቃ ለምን ታለቅሳለህ ተብሎ ሲጠየቅ ጊዜ ከሁላችንም በኋላ መጥቶ በጣም በርካታ ተከታይን አፍርቶ የሚመጣው ነብይ እሱ ስላየህ ነው ያለቀሱት አለ። ያ ሰላም። ከሁላችንም በላይ በርካታ ተከታይን የትንሣኤ ቀን አፍርቶ የሚመጣው ነብይ ይሄ ነው ብሎ ተናገረ። ልጅ ብሎ ገለጻቸው። ለምን? ከሁሉም ነብያት በኋላ ስለመጡ። ገብታችኋል? የነብይነት ማዕረግ በጫንቃው ላይ የተደረገለት ያ ማለት የነብያት መደምደሚያ የሚል ማህተም በጭንቅላታቸው ላይ ነበር። ታውቃላችሁ? እነሆ ሕፃን ተወልዶልናል፣ ልጅም ተሰጥቶናል፣ አለቅነትን በጫንቃው ላይ ይደረግለታል። ያ የነብይነት የአለቅነት ጫንቃ የነብይነት ማዕረግ የተደረገለት እርሳቸው ናቸው። ለንግስናው ስፋት ለዘመኑ ፍጻሜ የሌለው ነብይ እርሳቸው ናቸው። ለንግስናው ስፋት ማለት ዓለምን የሚገዛ ነብይ ብቸኛ እርሳቸው ናቸው። ሌላው ነብይ ሲላክ ለወገኑ ለህዝቡ ብቻ ነው ባለበት አካባቢ። የእርሳቸው ግን ለዓለም ህዝብ ነው። ለዘመኑ ፍጻሜ የሌለው ነብይ እርሳቸው ናቸው። እስከ ዓለም ፍጻሜ ድረስ የእርሳቸው ግዛት ነው። ማንም ነብይ ቢመጣ በእርሳቸው ህግ ይተዳደራል። ነቢዩላህ ዒሳ ዐለይሂ ሰላም በሚመጣ ጊዜ በእርሳቸው ህግ ይተዳደራል፣ ሰውንም ያስተዳድራል፣ ያልፋል። ዘመናቸው ግን ይቀጥላል ከእርሱም በኋላ። እሺ ያ ነው። ለዚህ ነው ሙሳ ዐለይሂ ሰላም ሲያቸው ጊዜ ያለቀሰው። እሺ ቀጣይ ማን ነበር? አብዱልከሪም አብዱልከሪም የዳውድ ዐለይሂ ሰላም ሱና ጾም አጿጿም እንዴት ነበር? አንድ ቀን ጾሞ አንድ ቀን ማፍጠር። አብዱልከሪም የቀረ ነው ሁሉ ይመልሳል። እሺ ጀማል። እሺ
ወደ እሳት ተወርውሮ እሳት ያላቃጠለችው ነብይ ማን ይባላል? ኢብራሂም ኢብራሂም አለይሂ ሰላም። ጎበዝ ሰሚራ። نعم አሳ ነባሪ ውጦት ያልሞተ ነብይ ማን ይባላል? يونس ዩኑስ አለይሂ ሰላም። ቀላል አደረኩላችሁ። እሺ ኡሙ ወይሰል አለሽ? አላህ በጣም ጥሩ ኡሙ ወይሰል አለች። ከትልቅ ድንጋይ ውስጥ ገመል ያወጣ ነብይ ማን ይባላል? ምርጫ አለ? ህዝቦቹ ተአምር እንሻለን እንፈልጋለን አሉት። ከቋጥኝ ድንጋይ ውስጥ ግመል በከነ ህይወቷ ግመል እናወጣልና ያወጣላቸው ነብይ በአላህ ፈቃድ ማን ነው? ምርጫ የለውም አይደል? እንዴ ለሁሉም ምርጫ ተሰጥቶ። እሺ ምርጫ ረስተሽ በቃ ነብዩላህ ዩኑስ፣ ነብዩላህ ኢብራሂም፣ ነብዩላህ ሷሊህ፣ ነብዩላህ ሁድ። ነብዩላህ ሷሊህ። እሺ አብዱልከሪም ላይ ከዚህ በኋላ ሊከብድ ነው። በቃ እሺ ከነቢዩ ሰለላሁ ዐለይሂ ወሰለም ኡማ ከትውልዳቸው ልክ እንደ ኢብራሂም ዐለይሂ ሰላም እሳት ውስጥ ተወርውሮ እሳት ያላቃጠለው ሰው ማን ይባላል? ጎግል እንዳትሄድ፣ ጎግል ዐለይሂ ሰላም ጋር መሄድ አይቻልም። አለሁ ማን ይባላል? አይ ይለፈኝ እስኪ። ከባድ ጥያቄ ይህን የመለሰ ጎበዝ። ጀማል ማን ይባላል? ከነቢ ሰለላሁ ዐለይሂ ወሰለም ኡማ ከትውልዳቸው እሳት ላይ ተወርውሮ እሳት ያላቃጠለው ሰው ማን ይባላል? ይሄ ድንቅ ተአምር ነው በሀገራችን። አላሁ አለም። እኔ አልመጣልኝ። ሰሚራ መልሽ። እኔም አላውቅም። ኡሙ አይሰል መልሽ። ወላሁ አለም። በቃ ከባድ ጥያቄዎች። እሺ ማን ይባላል ያ ሷሃባ? በቃ አንዴ ለኮሜንታተሮች ደግሞ እድል እንስጣቸው። ማንም የማይመልሰው ጥያቄ ካለ እነሱ ይመልሳሉ። አትሰሯቸው፣ በቃ ይፈቱ ማለት ነው። አሁን ከባድ ጥያቄ ማን ነው? ይሄ አካል ማን ይባላል? ማን ነው የሚመልስ? ጎበዝ። ቢላል አይደለም። ኢብራሂም አይደለም። የለም ይላሉ። እሺ ወላሂ እኔ መለሰ ጎበዝ። ከዚህ በፊት አስተምራችኋለሁ። የመኒ ነው? አዎ የመኒ ነው ጎበዞች። ነገር ግን ማን ይባላል ስሙ ነው ጥያቄ። እሳት ያላቃጠለው ከነቢ ሰለላሁ ዐለይሂ ወሰለም ኡማ አቡበክር ስዲቅና ዑመር አይጊተውት በጣም ተደንቀው ልክ እንደ ኢብራሂም እሳት ያላቃጠለው ከነቢ ሰለላሁ ዐለይሂ ወሰለም ትውልድ መገኘቱ በጣም አስደስቶናል ብለው ትልቅ ቦታና ደረጃ የሰጡት ማን ይባላል? አላነሳችሁትም? ይገርማል። እስኪ ሞክር። አቡ ሙስሊም አልኸውላኒ። ጎግል ላይ ሄደህ ነው ሀቅ የተናንሳው ነገር ጎግል ላይ ሄደህ ነው። እሺ አቡ ሙስሊም አልኸውላኒ ይባላል። ታሪኩን ልንገራችሁ እንዴት እንዳላቃጠለው ታሪኩን። ከነቢ ሰለላሁ ዐለይሂ ወሰለም ህልፈት በኋላ ሐሰተኛ ነቢያቶች ተነስተው ነበር። የሚገርማቸው ትንቢት ተናገሩ። ቀድሞ እነሆ ሰየኩኑ በዕዲ ነቢዩን ከዛቡን አሉ። ከእኔ በኋላ ሐሰተኛ ነቢያቶች ይነሳሉ ብለው ትንቢት ተናገሩ። ወዲያው ምናሉት ተነሱ። ከተነሱ ሐሰተኛ ነቢያቶች መካከል ማን ይባላል? የመን ላይ የተነሳው ሐሰተኛ ነቢይ መልሱ። እንደውም ይሄ በጥያቄ መልክ አብዱልከሪም መልሳ። የመን ላይ የተነሳው ሐሰተኛ ነቢይ ማን ይባላል? ሐሰተኛ ነቢይ